ሰላም ጤና ይስጥልኝ ውድ የኢቫንጀሊካል ቴሌቪዥን ተመልካቾቻችን፣ ይህ በየሳምንቱ ወደ እናንተ የሚቀርበው የትጉሃን እጆች የተሰኘው ፕሮግራማችን ነው። በዚህ ፕሮግራማችን ታዲያ ትጉ ህዝቦችን፣ ትጉ ሰዎችን፣ ወንጌል አማኝ የሆኑትን ወደፊት የምናቀርብበት ፕሮግራማችን ነው። በዛሬው መሰናዳችን ታዲያ ትጉ ሴት አጠገባችን ትገኛለች። ይህቺ ሴት ማናት? ከእርሷ ጋር ደግሞ ቆይታ እናደርጋለን። አብራችሁን ቆዩ። ይህ የትጉሃን እጆች ነው። ታዲያስ እንዴት ነሽ? ሰላም ነሽ? እንዴት ነሽ? ሁሉ ሰላም? እንዴት ነሽ? አና እባላለሁ። ከኢቫንጀሊካል ቴሌቪዥን ትጉሃን ሰዎችን እናበረታታለንና ዛሬ ደግሞ ካንቺ ጋር ፕሮግራም ጥቂት ቆይታ እናደርጋለን። እስቲ በመጀመሪያ እንተዋወቅ። ምህረት ታፍሴ እባላለሁ። እሺ። ምሰራ ሊስትሮ ነው። ኦኬ። የምኖረው ደግሞ ጋርጂ ጨፌ የሚባለው ሰፈር ነው። ቤት ኪራይ 6000 ነው የምከፍለው። እሺ እንግዲህ ዛሬ የትጉሃን እጆች የተሰኘ ፕሮግራም አለን በኢቫንጀሊካል ቴሌቪዥን የሚቀርብ ማለት ነው። በዚህ የትጉሃን እጆች የሚለው ፕሮግራማችን ደግሞ ሊሰራ የማይወድ አይብላ እንደሚል እግዚአብሔር ቃል ትጉ የሆኑ ወንጌል አማኝ ክርስቲያን ሰዎችን የምናቀርብበት ፕሮግራማችን ነው። ዛሬ ደግሞ እንግዲህ አንቺ በጣም ትጉ ሴት ስለሆንሽ እንግዲህ ሴትነት ሳይበግርሽ እንደገና ደግሞ አሁን ብርዱም አለ ዝናቡ አለ፣ ይሄ ሁሉ ሳይበግርሽ ዛሬ ወተሽ እንደዚህ ኑሮን እየተጋፈጥሽ ትገኛለሽ እና ትጉ እጅ ስላለሽ እኛ ደግሞ ይህንን ትጉ እጅ ተባረኩ ልንል ነው የወጣ ነው። እንዲሁም ደግሞ ጥቂት ቆይታዎችን እናደርጋለን። እስኪ ከየት ነው የመጣሽው? ከእርሱን ጀምርና ከተውቃችን ጀምረን ከዚያ በኋላ ስራችንን እንቀጥላለን። ከመጣሁት ወላይታ ሶዶ የሚባለው ገሱባ የምትባል ሀገር ነው የተወለድኩት። የምኖረው እዛ ነው። ከመጣሽ ምን ያህል ጊዜ ሆነሽ ወደ አዲስ አበባ? ከመጣሁት ወደ 6 አመት ሆኖኛል። እንግዲህ ስራ ከጀመርሽ አሁን ምን ያህል ጊዜ ሆነሽ? ሊስትሮ ደግሞ እየሰራሽ ትገኛለሽ እና አሁን ምን ያህል ጊዜ ሆኖሻል ስራውን ከጀመርሽ? 1 አመት። ኦኬ 1 አመት ሆኖሻል? 1 አመት። ኦኬ። እንዴት ነው ታዲያ ስራና ክርስትና? ሞር የኛ መንፈሳዊ ቴሌቪዥንም ስለሆነ እንዳንቺ ደግሞ ምናልባት ሴቶች ይኖራሉ አንቺን አይተው በጣም ተበረታተው ወደ ስራ ሊወጡ የሚፈልጉ ይኖሩ ይሆናል። እንደገና ደግሞ በስራ ዓለም ውስጥ ደግሞ ማግኘት አለ፣ ማጣት አለ፣ ኪሳራ አለ፣ ትርፍ አለ አይደል? እና ምናልባት ለነርሱም ደግሞ የምትያቸው ነገር ይኖራልና እንዴት ወደዚህ ስራ ልትገቢ ቻልሽ? እስኪ አው ከሰው ቤት ይሻላል ብዬ በማለት ነው እዚህ የገባሁት። ያው ከሰው ቤት ይሻላል፣ አሪፍ ነው ያለበት ሁኔታ ደስ ይለኛል። ከሰው ቤት ይሻላል በርግጥ በጣም ደስ ይላል። ከሰው ጋር መጨቃጨም የለም። የራስን ችዬ ነው የምኖረው፣ ሰራለው ያገኘሁትን። ኦኬ። እግዚአብሔር ይመስገን በጣም ደስ ይላል። አዎ አሁን 1 አመት አካባቢ ሆነሻል ይሄን ስራ ከጀመርሽ? ኦኬ። እና በዚህ ስራ ውስጥ እስቲ ምን አይነት መልካም ነገሮች አሉት? ለሴቶች እህቶችም ደግሞ ምንድነው መልካም ነገሩ? የመጀመሪያው ነገር እስቲ የመጀመሪያው ጋር እግዚአብሔር ይመስገን ጤና ስለሰጠኝ አመሰግናለሁ። እሰራለሁ። በጣም ደስ ይላል። በርግጥ በጣም ነው ደስ የሚለው። እሰራለሁ፣ እግዚአብሔር ይመስገን አገኛለሁ። በቀን እሰራለሁ፣ የቤት ኪራይ እከፍላለሁ፣ ራሴን እችላለሁ። እንደዚህ ስሩት ነው የምላቸው። መውጣት የሚፈልጉ ሰዎች የተለያዩ ሁኔታዎች ይዟቸው እንደገና ደግሞ ጾታ ሴትነት ይዟቸው የሚቀመጡ ይኖራሉና ያው እንግዲህ እየሰማችሁ ያላችሁ ቅዱሳን እንግዲህ ስሩ እያለች ነው እህታችን። አዎ እሺ። አሁን ይሄንን ስራ ከጀመርሽ ምን አይነት ተግዳሮቶች አጋጥሞሻል? ማለት የትኛውም ስራ እንግዲህ ተግዳሮት አለው አይደል? የተለያየ ቻሌንጆች ይኖሩታል ስራዎች። ለምሳሌ በንግድ ውስጥ ቢሆን ኪሳራ ሊኖር ይችላል። ምግብ ቤት ቢሆን ለምሳሌ ምግብ መበላሸት፣ ከስተመር አለመምጣት፣ የተለያየ እንትኖች ይኖራልና ሊስትሮ ደግሞ መስራት
ምን አይነት ቻሌንጆችን እንድታሳልፍ ያደርጋል? ማለት ምን አይነት ይሄ ነው እንደዚህ አይነት ችግሮች ይኖሩታል። በእርግጥ አሁን የሚወጡ ሰዎች መልካም ነገሩ ገንዘብ ማግኘቱ ብቻ ሳይሆን እንደዚህ አይነት ችግሮች እንደዚህ አይነት ተግዳሮቶች በስራው ላይ ሊገጥሙ ይችላሉ የምትያቸው እስቲ ንገሪኝ። በእርግጥ እስካሁን ችግር የለብኝም። እቃ ያው በሰራውበት ነው ማሙለው ማመጣው። በሊስትሮ አንዳንድ ጊዜ ላይኖር ይችላል። እቃ የምሸጥበት ቀን አለ እና ደግሞ ሊስትሮ አንዳንድ ቀን የምሰራበት ቀን አለ። ደግሞ የሌለበት ቃል አለ። እቃ ብቻ የምሸጥበት ቀንም አለ። እንደዛ ነው የሚለው በቃ። እሺ ስራና ክርስትናስ ታዲያ እንዴት እየሄደ ነው? ያው በዓለም ኑሮና ብልሃቱ የተለያየ ነገር ይላሉና ስራና ክርስትና እንዴት ይሄዳል? ክርስትና በጣም ደስ ይላል። እግዚአብሔርን ማመሰገን፣ እግዚአብሔርን መጸለይ፣ ከሱ ጋር ህብረት ማድረግ በጣም ደስ ይላል። በጣም እሱ ስላገኘኝ ነው፣ እሱ ስለረዳኝ ነው እዚህ የደረስኩት። ጤና ስላለኝ እሱ ስላለኝ ነው የምላችሁ። ጌታ ያልተቀበላችሁ ጌታን ተቀበሉ። በጣም ደስ ይላል። ጌታ በጣም ነው የምወደው። እግዚአብሔርን ከየት እንዳነሳኝ እግዚአብሔር በጣም ነው ደስ የሚለው። እሱ ስላለ በጣም ሰራለው። እሱ ስለረዳኝ በጣም ነው የምሰራው። የለም አይደለም እሱ ስላለ ማለት ነው። በጣም ደስ ይለኛል። እሱ ማመሰገን ጸልያለሁ። ተባረኩ። በጣም ደስ ይላል። እስኪ ደግሞ አሁን የትጉሃን እጆች አሁን ወደ ስራ እንገባለን። እንግዲህ ስራ ደግሞ እኔ እሰራለሁ፣ አንቺ ደግሞ ታስለምጅኛለች ማለት ነው። እሺ ቦታችንን እንቀያየራለን። እሺ እሺ ምረት በጣም እንግዲህ ለሰጠሽን ጊዜ እናመሰግናለን። የትጉሃን እጆች እንግዲህ ይሄን በሚመስል መልኩ እያሳለፍን ነው የምንገኘው። ስራና ክርስትና እንዴት እያስኬድሽ ነው? ክርስቶስን ደግሞ
በህይወትሽ ብርሃንሽን እንዴት ነው እየገለጥሽ ያለሽው? ሰውስ ደግሞ እየሰራ እንዴት ነው ክርስቶስን ሊያሳይ የሚችለው? ይሄንን እስኪ እንደው ለተመልካቾቻችን ብታደርሽልን። ክርስትና የሚባለው ድሮ አላውቅም ነበረ። ድሮ አይገባኝም ነበረ። አሁን ግን የሆነ ታይም ላይ ገባኝ። ጌታ እንዴት እንደሚረዳ፣ ጌታ እንዴት እንደሚያግዝ፣ ጌታ እንዴት እንደሚያሳልፍ፣ በጨለማ ህይወት እንዴት ብርሃን እንደሚሆን ገባኝ። በጣም ደስ ይለኛል አሁን ጌታ ማመሰገን። በስራ ሁኔታ ደግሞ በጣም ደስ የሚለው ጌታ ይሰጣል። አሜን። ጌታ ይሰጣል፣ ያግዛል፣ ይረዳል። ከጎናችን ከክፉ ቀን በጣም አዳኛው ጌታ እግዚአብሔርን በጣም ነው ደስ የሚለኝ። በጣም ደስ ይላል። አዎ በጣም ጌታን እንደምትወጂ ከውስጥሽ ነው እየተናገርሽ ያለሽው። ከውስጥሽ ያስታውቃል ጌታን የሚወድ ሰው። የክርስቶስን ብርሃን ደግሞ እንዴትስ ነው እየገለጥሽ ያለሽው ለሰዎች? በኑሮሽ በህይወት እንዴት ነው እያስኬድሽ ያለሽው? ህይወትና ስራን። ህይወትና ስራ ህይወት ያው ትቀጥላለች። ህይወት አሪፍ ነው። ስራ ያው ስራ አሪፍ ነው። አሁን ጾም ስለገባ ደግሞ ስራ ቀዝቅዟል። ኦኬ። እና አሁን ደግሞ ከስራ ጋር አሪፍ ነው ነው የምላችሁ። እሺ እህታችን በስራ ዓለም ውስጥ እንግዲህ ከቁስ ከተለያየ እንትኖች ባለፈ ከልዩ ልዩ ነገሮች ከሚያስፈልጉን ግብአቶች ባለፈ መንፈሳዊ ደግሞ ጥንካሬ በጣም ወሳኝ ነው ብዬ አምናለሁ። በተለይ መንፈሳዊ ውጊያም ደግሞ በዚያው ልክ ክርስቲያን ወንጌል አማኝ ስንሆን እንደዚያው ይኖራልና አንቺስ በመንፈሳዊ ህይወትሽ እንዴት ነው ጠንክራሽ በስራሽ ጌታን እያስከበርሽ እንዲሁም ደግሞ እንዴት ነው እያለፍሽ ያለሽ መንፈሳዊ ውጊያዎችን መንፈሳዊ ፍልሚያውን እንዴት ነው እያስኬድሽ ያለሽ? ውስጥ ጌታው ያልገባኝም ምልሽ መንፈሳዊ ውጊያ ሁልጊዜም አለብን አይደል እንደ ክርስቲያን። ስራ ላይ ደግሞ አንዳንድ ጊዜ ከጠላት የሆኑ ፍላጻዎች ይወረወራሉ፣ ቻሌንጅ ያደርገናል፣ በስራ ይፈትነናል ጠላትና አንቺ እንዴት ነው እያሸነፍሽ ያለሽው እዚህ የደረስሽው? ጌታ ረዶኝ ጸልያለሁ፣ ቸርች ሄዳለሁ። ኦኬ። የምንቀመጥ ቸርች ደግሞ ጢሌ ቸርች እዚህ ቅርብ ነው ያለችው። ኤቨርላስት ቸርች። እዛ ነው የምንቀመጠው። እዛ ጸልያለሁ። በቃ እግዚአብሔር ረድቶኝ እንደዛ የሚባል ያው የጠላት ውጊያ የለኝም። እግዚአብሔር ረድቶኛል። አመሰግናለሁ። እሰራለሁ። በቃ ህይወት ጥሩ ናት ለኔ። በጣም ደስ ይላል። እንግዲህ አስራትና መባሽንስ እግዚአብሔር እንግዲህ በመስጠት ውስጥ ነው አይደል የሚባርከው። እና እንዴት ነው አስራትሽን በኩራትሽን እንዲሁም የፍቅር ስጦታሽን መባሽን ለእግዚአብሔር እየሰጠሽ ነው ወይ? አዎ እየሰጠሁት ነው። ካገኘሁት እሰጣለሁ ለእግዚአብሔር። የምሰራው አካፍላለሁ፣ ለሱ እሰጣለሁ። እሰይ በጣም ደስ ይላል። እግዚአብሔር ይመስገን። እንግዲህ ትጉ እህታችን ነች ዛሬ አብራን ቆይታ እያደረገች ያለችው። የትጉሃን እጆች እንግዲህ በዚህ አይነት መንገድ በዚህ አይነት መልኩ እየተካሄደ ይገኛል። ወደ ማጠቃለያው ደርሰናል። በመጨረሻም እንደው ለእህቶች ለክርስቲያን እህቶች ማስተላለፍ የምትፈልጊውም ደግሞ ለቅዱሳን በመላው ዓለም በኢቫንጀሊካል ቴሌቪዥን ለሚመለከቱ ማስተላለፍ የምትፈልጊው መልእክት ቢኖር ላንቺ እድሉ ልስጥሽ። እግዚአብሔር ያሸንፋል፣ ወንጌል ያሸንፋል። አመሰግናለሁ። ምንድነው ሜቢ ደግሞ አንቺንስ ማግኘት የሚፈልጉ ሰዎች ቢኖሩ የት አካባቢ ነው የምትገኘው? አንቺን ደግሞ ሊረዱም የሚፈልጉ ሰዎች እንደው አንዳንድ ግብአቶችን ሊያሟልልሽ የሚፈልጉ ሰዎች ሊኖሩ ይችላሉና በዚሁ እንደው ለቅዱሳን መናገር ወይም ደግሞ የምታደርሻቸው መልእክት ካለ እድሉን ላንቺ ልስጥሽ። የምሰራው እዚህ ሩዋንዳ ስጋ ቤት ቸሩ ስጋ መድኃኒዓለም ስጋ ቤት የሚባለው የፈረሰው አለ። ደሳለኝ ዝቅ ብሎ ነው የምሰራው።
ፑሽላንደር የሚባለው ከፍ ብዬ ነው የምሰራው። ወደ ውስጥ ገባ ብዬ ነው የምሰራው። የምፈልጉኝ እዚህ አለውላችሁ፣ እሰራላችኋለሁ። መልኩ ደግሞ ቢያግዙሽ እቃ ብትሞሉልኝ፣ የሚያስፈልጉልኝ ነገር ብታርጉልኝ ደስ ይለኛል። እንግዲህ የትጉሃን እጆች ዛሬ በዚህ አይነት መልኩ ከእህታችን ጋር ይሄን የሚያሰለ ፕሮግራም አካሂደናል። ሳምንት ደግሞ በሌላ ዝግጅት በሌላ ስፍራ ከሌላ እንግዳ ጋር እስከምንገናኝ ድረስ ሰላም ቆዩ። እንግዲህ የትጉሃን እጆች ዛሬ የተመለከታችሁትን ይመስል ነበረ። የዚህ ፕሮግራም ፕሮዲውሰር ተስፋዬ ካሳሁን እንዲሁም ደግሞ የፕሮግራሙ አዘጋጅ አና ንጉሴ ነበርኩኝ። አብራችሁ ቆይታ ያደረኩት። ሳምንት ደግሞ በሌላ ዝግጅት በሌላ ፕሮግራም እስከምንገናኝ ድረስ መልካም የበረከት ሳምንት ይሁንላችሁ። ምናልባት ደግሞ እንዲቀርብላችሁ በትጉሃን እጆች የምትፈልጉት ሰው ቢኖር ስልክ ቁጥር ከስር እናስቀምጥላችኋለን። ከስር በሚቀመጠው ስልክ ቁጥር ስልካችሁን ወይም ደግሞ መልእክታችሁን ማድረስ ትችላላችሁ። እጅግ በጣም እንወዳችኋለን። ሁልጊዜም በኢቫንጀሊካል ቴሌቪዥን እናቀርብላችኋለን። መልካም የበረከት ሳምንት ይሁንላችሁ።